እያት እዚህ ይሄ እኮ የኔና የኪራ ክፍል ነው። እና ምን ችግር አለው? ልተኛበት እንጂ ልረሳው አልኩኝ። አንቺ ሴት ምን ሆነሻል? በቃ እዚህ አተኝም እያልኩሽ ነው። እንግዳሽ እኮ ነኝ። ደግሞ እንዴት ነው የተኛችው? አሁን ብነካት ደግሞ ትነቃለች። የኔ ቆንጆ በጣም ነው የምወድሽ። እኔም በጣም ነው የምወድ ኪራዬ። ምንድን ነው ያልከው? ጽናቴ አንቺ እንዳሰብሽው አይደለም። በቃ ሚስትን እንደዚህ ነው ትሪት የምታደርጋት? ምንድን ነው የሰማሁት? ጽናቴ ልብሱን እኮ ሳይ አንቺ መስለሽኝ ነው። እኔ አንቺ ብቻ ነኝ እኮ። አሁን ያልከው ቃል ለእኔ ጆሮ ብቻ ነው የሚገባው። እናቴ እኔ አንቺን እንደምወደው ማንንም አልወድም። በቃ እንደ በፊቱ ሆንልኝ። ሰሞኑን እኮ ምንም ልክ አይደለም። እሺ ስራ በዝቶብኝ እኮ ነው። እሺ ግን ያጠፋሁት ነገር አለ እንዴ? አንቺ ማለት እኮ ምድራዊ መልአክ ነሽ። መቼም አታጠፊ። ለሰው ደስታ የምትኖሪ ሰው ነሽ። እንደዚህ ስትሆን እኮ ግራ ገባኝ። በቃ እንግዳዋ ምንም ትሁን አንተ ካልከኝ ይቀበላታለሁ። ለትንሽ ቀን ብቻ እሺ፣ ከዛ ትሄዳለች። ከፈለገች ትኖር ብቻ አንተ እንደ በፊቱ ሆንልኝ። ህያብን ራሱ እኮ ረስተሃታል። ኧረ አልረሳሁትም። እንዴት ብዬ የህያብ እናት። አሁን ባሌ ተመለሰልኝ። የኔ ፍቅር ወይ የሆነ ነገር አማረኝ። ምን አማረሽ? በአንተ እጅ ምግብ መጉረስ አማረኝ ብለሽ ነው? አሁኑኑ አቅርቤ ያበላሻለሁ። እንዴ ከእሷ ጋር ትተኸኝ ትሄዳለህ? ኪራ መኪናውን ያቆምኩበት ቦታ ሄጄ መኪናውን ይዤ ስመጣ አንተም እሷም የላችሁም እና መጀመሪያውን ይዘኸኝ አትሄድም ነበር? ፓርኪንጉ ቦታ እኮ በጣም ጨለማ ነው። እንዴት ሁለት ሰካራን በዛ ሁኔታ ይዤ ልሄድ እችላለሁ? እሷም መተው ነዋ። በእናትህ ኪራ ደጋግማ ጠይቀኝ። አውቄ ያደረግኩት ነገር አይደለም። በዛ ላይ ተመልሼ ስመጣ የላችሁ። ሳንዱች የሚሸጠውን ሊጠየቅኩት የሄዳችሁበትን አቅጣጫ አሳየኝ። በዛ ስመጣም የላችሁም ለውት። በቃ በእናትህ የምናስተካክልበት መንገድ አይጠፋም። እና ቆይ ምን ልፍጠር? ከእኔ የተሻለ ሀሳብ አለህ? አለኛው። እሺ ምንድን ነው? ልስማ። እውነቱን መናገር በእናትህ ይህ መቼም መፍትሄ ሊሆን አይችልም። አንተ ሰው ማምጣት ምን እንደሆነ አታውቅም። በቃ ኪራ ደጋግሜ ነግሬሃለሁ፣ እንደዚህ አትበል። አንተ የምታውቃትን ትንሽ መከፋት ይዘህ ስለ ሰው አታውራ። እና እኔ ምን ላድርግ? ቢጨንቀኝ እኮ ነው። ኪራ በድጋሚ ዛሬም ስተሰርቷል። የኔ ውድ፣ የኔ ጣፋጭ፣ የኔ ቆንጆ እያለ በፍቅር ሲጠራት እንግዲህ ጽናት ደግሞ በጆሮዋ ሰምታለች። ምክንያቱም ኪራ ጽናት ስለመሰለችው የጽናትን ልብስ ለብሳ ተኝታ ስለነበር ጽናት ነበር የመሰለችው። እሱ ግን በፍቅር አቆላምጦ ሲጠራት ጽናት ሰማች። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። ጽናት ተከታታይ ድራማ በክፍል 80 እንግዲህ ዛሬ ከች ብለዋል። በባለፈው እንግዲህ ወደነ ኪራ ቤት ወይም ደግሞ ወደነ ጽናት ህይወት ውስጥ የገባችው ልጅ ዛሬም አልወጣ ብላ ተቀምጣለች። እንዲሁም ደግሞ ለምትናገራቸው ለሁሉም ነገር አይናወጣ ነገር ሆናለች። እሷ የቤቱ ባለቤት እንዲሁም ደግሞ ጽናት በእንግደኝነት የተቀመጠች እስከሚመስል ድረስ እና ኪራ አሁንም በድጋሚ ስህተት ሰርቷል። ምክንያቱም እንግዲህ የጽናትን ልብስ ለብሳ በገንዛ አልጋዋ ተኝታ በነበረችበት ሰዓት ኪራ ደግሞ ከስራ ሲመጣ ጽናት ስለመሰለችው የኔ ቆንጆ የኔ ፍቅር ደክሞሽ ነው ወይ? በቃ አልቀሰቅስሽም ተኝ በማለት እሷም ደግሞ ከክ ብላ እንግዲህ ጨጉሯን አንጨፍራ ስትነሳ እሷ ሆና ሲያገኘው እጅግ በጣም ነበር የደነገጠው። ወዲሁኑ ጽናት ይህን ቃል ስትሰማ ማን ነው ከራሴ ክላስ የኔ ቆንጆ የኔ ፍቅር የሚላት ማንን ነው በማለት እንግዲህ ወደ ክላሷ ስገባ ይኸው ፊት ለፊት ያለችውን ቆንጆ የኔ ፍቅር እያላት ጆሮዬ ነው ወይንስ ሌላ ነገር ነው የሰማሁት? ምን እያደረክ ነው ኪራ? በማለት እንግዲህ ጽናትም ደንግጣ ከክላስ ትወጣለች። አንቺ እንዳሰብሽው አይደለም፣ እኔ እኮ ልብሱን ለብሳ ሳይት አንቺ መስለሽ ነው ጽናትዬ ተረጅኝ እያለ ወደ ጽናት
በመሮጥ እንግዲህ ለማስረዳት ሞክሯል። ግን ጽናት ይቺ ልጅ ወደዚህ ቤት በመግባቷ እጅግ በጣም ተረብሻለች። የልጅቷ ከቤት መቀመጥ ሳይሆን የኪራ ጸባይ መቀያየር ነው ጽናትን በጣም ያሰጋት። ከልቡ አያዳምጠኝም፣ ሳወራውም ትቶኝ ነው የሚሄደው። ሁሉም በቃ ቀልቡ ራሱ አላረፈም፣ ለምን እንደሆነ ግራ ገብቶኛል በማለት እንግዲህ ጓደኞቿ ጋር ሂዳ ያማከረች ጽናት ለሰኒም እንዲሁም ደግሞ ለምሩም ከቤታቸው ሂዳ ከሰኒ ቤት ተገናኝተው ነበር። ስለዚህ ከቤት የመጣች ልጅ አለች፣ ኪራ ነው የሚያውቃት። ስለዚህ ለሶስት ቀን ቤት ውስጥ ነው የምትቀመጠው። ግን ደግሞ የእሷ መቀመጥ ሳይሆን የኪራ መቀያየር ግን በጣም ግራ ገብቶኛል። ብቻ ግን እስከዛሬ ያሳለፏቸው ህይወቶች እንዳይደገሙ በጣም እፈራለሁኝ። ኪራንም ማጣት አልፈልግም በማለት ለጓደኞቿ ታማከራለች። ይችን ልጅ እስከምናያት ጓጓች። ማን ልትሆን ትችላለች? አምኖ አሁን ወደ ቤቱ ያመጣት በማለት ጺም ስትናገር ነበረ። ምሩም አንቺ በጣም ጀግና ሴት ነሽ፣ ብዙ ነገሮች አልፈናል። ደግሞ እንደዚህ አይነት ነገር እንኳን አሁን ላይ ይመጣም ብለን በፍጹም አላሰብንም ነበር። በቃ ሰላማዊ ህይወት እንደምኖሩ ነበር ያሰብኩትኝ። ከመጣ ይቀር ደግሞ አንቺ ሴት ልጅ ነሽ፣ ይህን ሁሉ ፍቅርሽን ትንሽ ነገር ሊንደው ይችላል። አንቺ ደግሞ ቤትሽን መስራት አለብሽ፣ ለሁሉም ነገር መታገስ አለብሽ ጽናት በማለት እንግዲህ አስረድታታለች። እኔ እኮ ምንም ነገር እንትን አላልኩም፣ ብቻ ግን የኪራዬ ጸባይ መቀየር ነው ትንሽ የረበሸኝ እንጂ እኔ ከቤት ብትቀመጥ ምንም አይመስለኝም። ልጅቷ ደግሞ አርፋ አትቀመጥም፣ የሆነች ቅልብልብ ነገር ነች በማለት እንግዲህ ስለ ልጅቷ ጸባይም ለመናገር ችላለች። እንዲሁም ደግሞ ሰኒ እሷን ለማወቅ እኔ ጓጎ ማን ብትሆን ነው? ምን ልታደርግስ ነው የመጣችው? ስለ ልጅማ በደንብ ማጣራት አለብን በማለት እንግዲህ ጽናትም ትናገራለች። ወደ ልጅቷም ለማየትም እነምሩም እንዲሁም ደግሞ ሰኒ መጥተው ነበረ። ግን ደግሞ ወጣ ያለች ነች አነጋገሯ፣ ፍላጎቷ በቃ ያለው ነገር ከእነሱ ጋር የምትሄድ አይደለችም እና በሁኔታዋ እነሱም በጣም ተናደዋል። እና ያው እንግዲህ በስተመጨረሻም ቅዱስን አግኝቶት ነበረ። ኪራና ቅዱስ ተገናኝተው ነበረ። ቅዱስንም አንተ ነህ ለዚህ ነገር የዳረከኝ፣ የጽናትን እምነትና የጽናትን ነገሮች እንድክድ ያደረከኝ አንተ ነህ። አንተ ባደውልልኝና ከዚያ ውስጥ ባልወጣ ይህን ሁሉ ስህተት ነገር ባላደረግኩኝ በማለት እንግዲህ ኪራ ያው ቅዱስን እየወቀሰ ይገኛል። ቅዱስ ደግሞ እኔ አልደወልኩም፣ የደወለች እሷ ነች። ሲቀጥል እኔ ትቼህ አልሄድኩም። እኔ መኪናውን እጄ ስመጣ እናንተን አጥቻችኋለሁ። ስለዚህ የኔ ጥፋት አይደለም እኮ እባክህን ኪራ እኔን አትውቀሰኝ በማለት ይናገረዋል። እና ማንን ልውቀስ? በአንተ ስልክ እኮ ነው፣ ለአንተ ብዬ እኮ ነው የመጣው። ስህተት ሲሰራውስ እንደዚያ ሰክሬ እያየው አንተ እንኳን ሰክረ ራስን መቋቋም ትችላለህ፣ እኔ እንደማልቋቋም ታውቃለህ። ስለዚህ ለምን ትተኸኝ ሄድክ? በማለት ይናገረዋል። እንዲሁም ደግሞ ይሄን ስህተት ብለኸው ነው፣ እኔ ራሴ በጣም ብዙ ነገሮች አሉብኝ፣ እባክህን ተወኝ በማለት እንግዲህ ቅዱስ በጣም ተናዷል። ያ ማለት እሱ በጣም ከዚህ በላይ ብዙ ጥፋቶችን እንዳጠፋ ውስጡን እየነገረ ይገኛል። ሲቀጥል ማስተካከል እኮ ይቻላል። በቃ በአንድ ጥፋት ሁልጊዜ መነጋገር አስፈላጊ አይደለም። ስለዚህ አሁን ማስተካከል የምችለው እንዴት ነው? እስኪ ንገረኝ በማለት እንግዲህ ኪራ መልስ ጠብቋል። ማስተካከል የምንችለው እውነቱን በመናገር ነው። የሆነውን ነገር እውነቱን ለጽናት ንገራት በማለት እንግዲህ ቅዱስ ይነግረዋል። ይሄማ በፍጹም አይሆንም፣ አንተ ከሰው መለየት ምን እንደሆነ አታውቅም በማለት እንግዲህ ስለ ቅዱስ ተናግሯል። ያ ማለት ቅዱስ ብቸኛ ነህ፣ ከሰውም ተለይተ ስለማታውቅ አታውቀውም በማለት እንግዲህ ኪራ ቅዱስን ለመንካት ሞክራል። ቅዱስ እጅግ በጣም ተናዷል። ምክንያቱም አንተ ስለ ራስህ እንጂ ስለ ሰው መናገር አትችልም፣ በውስጤ የያዝኩትን ነገር ማን በነገረህ በማለት እንግዲህ ተናዶ ትቶት ይሄዳል። ከሱ እንደወጣ ራሱን ሲወቅስ ነበረ። እኔ መቼም ከስህተት አልድንም፣ ሁልጊዜ ጥፋት እንዳጠፋው ነው፣ ሁልጊዜ የሆነ ነገር እንደሰራው ነው። መቼ ነው ግን ይሄ ስህተት መስራቴን የማቆመው? እያለ ያው ኪራ ከራሱ ጋር ሲሟገት አይተናል። ተደጋጋሚ ሰዎች እንደዚህ ነን። አንዳንዴ በቃ እንደዚህ አይነት ነገሮችን ጥፋቶችን አንሰራም ብለን ደግሞ ሳንፈልግ በተለያዩ ምክንያቶች ጥፋቶችን የምንሰራ አለን። ግን ደግሞ እንኳን የሰው ልጅ አይደለም ፈጣሪ የሚሆን ደጋግመን ጥፋት ብንሰራ ይቅር ባይ ነው እና ይቅር እንላለን። እና እዚህ ጋር የሆነ ፊልሙ ላይ አሁን በጣም እየተደጋገመ ነው
ያስጠላን ነው ምናምን የሚሉ ኮሜንት ላይ ስላየው ነው። በተለይ በዛሬው በተለቀቀው ቪዲዮ ማለት ነው። ግን አንድ ሰው ትዕግስቱ ምን ያክል በተለይ ቅዱስ ላይ የሚናገሩት ቃላቶች እነ ክብሩም እኔ በነገራችን ላይ ማለት ነው እንደ ቀላል ነገር አላየውም። ጽናት ድራማን እንደ ቀላል ነገር አለ። ለምን በውስጡ እነሱ እንትን ይበሉት እንጂ በውስጡ በጣም አስተማሪ የሆኑ ስለ ሀገርም በሉ ስለ አኗኗራቸው ስለምን በጣም አስተማሪ ነገሮች አሉት እንደኔ ማለት ነው። ስለዚህ ይሄ ሁሉ ጥፋቶች ራሱ ቢደጋገሙ የሰው ልጅ ግን ይቅርታ ማለት እንዳለበት ነው የምረዳው ማለት ነው። በአንድም በሌላ ነገር ሰው ሊያጠፋ ይችላል። ተሳስቶም ሆነ ምን ሆኖ ሊያጠፋ ይችላል። ይቅር ማለት ደግሞ ምንም ማለት አይደለም በነገራችን ላይ ማለት ነው። እኛ ሰዎች እንትን አይደለንም እና ፈጣሪ እንኳን ስንት ደጋግመን እያጠፋን እንኳን ይቅር ይለናል ማለት ነው። እና ይሄን ልናገር የፈለኩት ብዙ ተንዛዛብን ላሉት ነው ማለት ነው። ሲቀጥል እኔ ግን በፍቅር ነው የማየው። አሁንም ጽናት ድራማን በፍቅር ወድጄ ፈቅጄ ነው ደስ ብሎኝ የማየው። ሲመጡም በጉጉት ጠብቄ ነው የማያቸው ማለት ነው። እና እንግዲህ ያው ኪራ ባጠፈው ጥፋት ለናሆሚ ነግሮት ነበረ። ናሆሚም እጅግ በጣም ነው የተናደደው። ናሆሚ እንግዲህ የጽናት ወንድም ጠበቃ ነው እና ለምን እንደዚህ ታስከፋታለህ በማለት አንተ እኔ አሁን አፍንጫህን በፎክስ ምልህ ብከሰክስ ደስ ይለኝ ነበረ፣ መቼ ነው ከስህተት የምትርቀው በማለት እንግዲህ በጣም ተናዷል። እና ኪራ ባደረገው ነገር ናሆሚም ተናዷል። ሁላችንም ተናደናል በእርግጥ ማለት ነው። ግን ደግሞ የሰው ልጅ ከጥፋቱ ምን መሆን አለበት? መመለስ መቻል። ከመጨረሻም እንግዲህ ይቺ የመጣችው ልጅ ቤቱን በጣም አቁሟለች። ጫት በመቃም ምናምን ሌላ ነገሮችን በመስራት እጅግ በጣም ቤቱን እንትን ብለዋለች። ግን ጽናት ለምን እንደዚህ ያደረገች እያለች የተበሳጨች ትገኛለች። ሰኒም ነበረች እና ሰኒ እስኪ ሂጄ አያታለሁ እበታትንላታለሁ አጠገብ ላይ ያደረገችውን ነገር እያለቻት እዚያ ጋር ነው ፓርቱ ያለቀው። እንግዲህ በክፍል 81 በጉጉት የምንጠብቅ ይሆናል። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ። ባይ ባይ።